የባንክ ሂሳባቸውን ከብሔራዊ ዲጂታል መታወቂያ ጋር ያላስተሳሰሩ ደንበኞች ከመጋቢት 30 በኋላ ምን ይጠብቃቸዋል? የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሙኒኬሽን ዳይሬክተር አቶ ሳሚና ሰይፉ ስለ ምዝገባው ሂደት፣ ስለ ሂሳብ እገዳ ስጋቶችና ስለ ገጠሩ ማህበረሰብ ተደራሽነት በአንድ ጥያቄ ለአንድ ኃላፊ ሰዓታችን ማብራሪያ ሰጥተዋል። ዘገባውን ያዘጋጀው ናቲማናዬ ነው። ከሰሞኑ የኢትዮጵያ የፋይናንስ ዘርፍ ተቋማት በሞባይል ስልካችን የጽሑፍ መልእክት ሳጥን፣ የባንክ መግቢያ በሮችና የሚዲያ ማስታወቂያዎች በኩል አንድ ወጥ ጥሪ እያስተላለፉ ይገኛሉ። የባንክ ሂሳቦን ከፋይዳ ብሔራዊ ዲጂታል መታወቂያ ጋር ያገናኙ የሚል ይህ ጉትጎታ ከቅርብ ሳምንታት ወዲህ በርትቷል። የበረታበት ምክንያት እንዲያው ዝም ብሎ ሳይሆን የተቀመጠ የጊዜ ገደብ እያለቀ በመሆኑ ነው። ይህን መታወቂያ ከባንክ ሂሳብ ጋር የማስተሳሰር ሂደት እስከ መጋቢት 30 ቀን 2018 ዓ.ም ድረስ እንደሚቆይ ተገልጿል። ሆኖም ግን በሚሊዮኖች የሚቆጠሩ የባንክ ደንበኞች ባሉባት ሀገር ይህ ቀጠሮ ለሁሉም ተደራሽ ሆኗል ወይ የሚለው ጥያቄ የብዙሃን ነው። ከመጋቢት 30 በኋላ የሚመጡ ደንበኞች እንዴት ይስተናገዳሉ? ለመሆኑ ብሔራዊ ዲጂታል መታወቂያ ከባንክ ጋር መተሳሰሩ ፋይዳው ምንድን ነው? ስለ ምዝገባው ሂደት፣ ስለ ሂሳብ እገዳ ስጋቶች፣ ስለ ገጠሩ ማህበረሰብ ተደራሽነት በአንድ ጥያቄ ለአንድ ኃላፊ ሰዓታችን ምላሽ የሚሰጡን በብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሙኒኬሽን ዳይሬክተር የሆኑት አቶ ሳሚና ሰይፉ ናቸው። በቀጥታ ወደ ጥያቄዎቻችን እንዝለቅ። ዲጂታል መታወቂያ ከባንክ ሂሳቦች ጋር መተሳሰሩ ለዜጋው የሚሰጠው ቀጥተኛ ጥቅም ምንድን ነው? የጥያቄዎቻችን መክፈቻ ጥያቄ ነው። ነዋሪው እንግዲህ አካውንቱ ወይ ደግሞ የባንክ ቁጥሩን ከፋይዳ ቁጥሩ ጋር እያስተሳሰረ ያለው ምንድን ነው የሚጠቅመኝ? አንደኛ ነገር፣ ትልቁ ነገር እያንዳንዱ አካውንታችን በፋይዳ መተሳሰሩ ቀጥሎ ምንድን ነው የምናደርገው? ልክ ልንገለገል ስንሄድ ወይ በጣት አሻራ ወይ ደግሞ በኦቲፒ ወይ ደግሞ በፊት ገጽ እኛ ራሳችን መምጣታችንን መረጋገጥ አለበት፣ አካውንታችን ሲንቀሳቀስ በፋይዳ ስለሚሆን ማለት። ስለዚህ ማንም ሰው እኔ ሳልኖር ውጭ ወደ አካውንት የተንቀሳቀሰ እንደዚህ ሆነ እንዲያሆነ ወይ ደግሞ አንዳንድ አጭበርባሪዎች ስልክ ቁጥራችን ላይ ደውሉና በዚህ አድርጋችሁ በዚህ ጋር አድርጋችሁ ብር ላኩልን ምናምን፣ ከዛ የሚገባው ግን የምናውቀው አካውንት ውስጥ ነው። ከዛ ደብዞ ይጠፋል። ከጀርባ ያሉት ሰዎች ከእያንዳንዱ አካውንት ካወቅን እንደዚህ አይነት መጭበርበሮች አይገጥሙም። አካውንታችን ላይ መጭበርበር አይደርስም። ትረሰብል ነው። ግለሰቡ ከጀርባ ያለው ማን እንደሆነ ይታወቃል። በኢትዮጵያ ምን ያህል የባንክ ሂሳቦች አሉ? ከነዚህ ውስጥ እስካሁን ስንት የሚሆኑት ከብሔራዊ ዲጂታል መታወቂያ ጋር ተሳስረዋል? ሁለተኛው ጥያቄያችን ነው። ከሞላ ጎደል የባንኩ ሴክተር ከዚህ ቀደም ባደረገው የተወሰነ አሰስመንት መሰረት ከ40 ሚሊዮን በላይ የሚሆኑ አካውንቶች፣ ያ ማለት ተደራራቢ አካውንቶች እንዳሉ እንደተጠበቁ ሆኖ ግን በተወሰነ መልኩ አፍርተው ለማየት ባሰቡት መረጃውም ከዶክመንትማ ሪፈር ማድረግ ይቻላል። ከ40 ሚሊዮን በላይ አካውንቶች አሉ። እኛ አካውንቶች ናቸው እንግዲህ ሃርሞናይዝ ይደረጉ ወይ ደግሞ ከፋይዳ ጋር የተሳሰሩ እያልን ያለን። እስካሁን ምን ያህሎቹ ተሳስረዋል የሚለው ቁጥሩ አልደረሰም።